ነብያችሁ ማለት ነው መሐመድ አልተሳሳትኩም ማለት መሐመድ ብዙ ሚስቶች እንዳገባ ነው የማውቀው። አይ ቲንክ ወይ 9 ምናምን እርግጠኛ አይደለሁም። ያገባበትን ምክንያት ትነግረኛለህ? ለምንድን ነው ያ ሁሉ ሚስት ማግባት ያስፈለገው? የእግዚአብሔር መልእክተኛ ከሆነ የአላህ መልእክተኛ ነው አይደል በቁርአን የሚለው። ስለዚህ የአላህ መልእክተኛ ከሆነ ለምንድን ነው ያ ሁሉ ሚስት ማግባት የፈለገው? ይሄ የእግዚአብሔር መልእክተኛ ሆኖ ከእግዚአብሔር የተላከ ከሆነ እግዚአብሔር እኔ የማውቀው የስነ ስርዓት አምላክ ነው። ስለዚህ ለምንድን ነው ይሄ ሁሉ ሚስት ማግባት አስፈላጊ የሆነው? የመጀመሪያ ጥያቄ ይሄ ነው። ይህን ልትልኝና ቀጠል ሌላ ጠይቃለሁ። ወደ ሀሳቡ ከመምጣት በፊት አንድ የአምላክ ነቢይ የሆነ መልእክተኛ ብዙ ሚስት ማግባቱ ከእርሱ መልእክተኛነትና ነቢይነት ጋር የሚያመጣው ችግር አለ? ኦፍኮርስ እኔ ሌሎች ሰዎችን ስጠይቅ ምን አሉኝ፣ ሚስቱ የሚያደርገው ወይ በችግር ውስጥ ሲሆኑ ኦር ሳምቲንግ የሆነ ነገር ሀፕን ሲያደርግባቸው ነው እነሱን ለመርዳት በማሰብ ነው እያገባቸው የነበረው እንጂ ላይክ የሚስት ችግር ኖሮበት ወይ ደግሞ ይቅርታዬን ከተጠቀምኩኝ ስህተት ከሆነ ይቅርታ፣ አብሮ የመተኛት ችግር ኖሮበት አይደለም፣ እነሱን ለመርዳት ነው አለ። እግዚአብሔር ተአምረኛ አምላክ ነው። የፈለግነውን ነገር በቀላሉ ማድረግ የሚችል አምላክ ነው። ተቋርጠሽ ነው ወይስ ከኔ ነው? ስለዚህ አይ ተቋርጥ፣ ስልክ ገብቶብኝ። ኦኬ እሺ፣ ስልኩን አስተናግጂኝ ወይ? እሺ ይሰማል አሁን? እሰማለሁ። ምናልባት አሁን አንቺ እየነሳሽ ያለሽው ለምን ነብዩ መሐመድ ሰለላሁ ብዙ ሚስቶችን ሊያገባ ቻለ የሚለውን ጥያቄ ስትጠይቂ ተመለሰልሽ መልስ ነው። ግን አሁን እኔ ፖይንት ለማንሳት የፈለኩት አንድ መልእክተኛ ወይም ነብይ ብዙ ሚስት ማግባቱ የአምላክ መልእክተኛነቱ ወይም ደግሞ የአምላክ ነብይነቱ ላይ የሚያመጣው ጫና አለው ወይም ችግር አለው? አይ እኔ ማወቅ ደግሞ የፈለኩት ማግባት ያ ሁሉ ሚስት ማግባት ለምን አስፈለገው ነው። ለምን አንድ ሚስት ብቻ አልኖረውም? እሱንማ ተረድቼሻለሁ ማለት እሱንማ እንመጣበታለን። አብሽሪ፣ ችግር የለውም። እሱ ላይ ብዙ ነጥቦች አሉ። አንድ በአንድ እየጠቀስን ፖይንቶችን እናነሳለን። ግን አሁን አንቺ እንደ አንድ ችግር ሆኖ የታየሽ ነገር ምንድነው ነው? አንድ ነብይ እንደ አንድ ነብይ ወይም አንድ መልእክተኛ እንደ አንድ መልእክተኛ ብዙ ሚስት ማግባቱ በመልእክተኝነቱ ወይም ደግሞ ነብይነቱ ላይ የሚያመጣው ችግር አለ ብለሽ ታምኛለሽ ወይ? እኔ በተማርኩት በመጽሐፍ ቅዱስ አንድ ሰው አንድ ወንድ ከአንድ ሴት ጋር ብቻ እንዲጋቡ ስለሚናገር ለእኔ በጣም ትልቅ ጥያቄ ሆኖብኛል። ለምን ማግባት አስፈለገ? በቂ ምክንያት ካለው ብትነግረኝ። የቱ ጋር ነው አንድ ባል አንድ ሚስት ያግባ የሚለው? አለ መጽሐፍ ቅዱስ ላይ አለ። ስለኛ መጽሐፍ ቅዱስ አሁን ላይ ማውራት አልፈልግም። አለ የመጽሐፍ ቅዱስ ፓርት በሌላ ቀን ስመጣ። አሁን ድንገት ነው ጓደኛዬ በቅርቡ የሰለመች ጓደኛ አለችኝ እና ለእሷ በጣም ብዙ ጥያቄ ኢንቦክስ ስለምጠይቃት ሼር አድርጋልኝ ድንገት ነው የገባሁት። በሌላ ቀን ስመጣ ግን ማስረጃ እመጣልሃለሁ። አሁን ግን መመለስ ከቻልክ እንድትመልስልኝ ነው። ለምን እንዳገባ ያ ሁሉ ሚስት? እሱን መልስልሻለሁ፣ ችግር የለውም። አትፈርስ ፕሊዝ። አይ ኖ ስለ ባይብል ያውቃለሁ። ኮሜንት ላይ ስለ ባይብል አታውቅም ምናምን የምትሉ፣ ስለ ባይብል አውቃለሁ። ማወቅ እስከሚፈቀድልኝ ድረስ አውቄያለሁኝ። አሁን ደግሞ እስልምና ማወቅ እየፈለግኩ ነው። ስለዚህ ማወቅ መብቴ ነው አይደል? እችላለሁ። ትችያለሽ። ኮመንቶችን አሁን ታያቸው። እሺ፣ ከኔ ጋር በምታወሪበት ጊዜ ኮመንቶችን ታያቸዋለሽ። ችግር የለም። ፈታቤ የሀሳብ ነፃነት አለሽ። ወደ ሀሳብ ስመጣ አትፈርስ ፕሊዝ። አይሰማም ድምፅ? ይሰማል። እሺ፣ አንድ ነብይ ወይም አንድ መልእክተኛ እንደ መልእክተኛ ከአንድ በላይ ሚስት ማግባቱ ወይም ደግሞ ይሄ ፖሊጋሚ ሜሬጅ የምንለው ነገር ወይም ፖሊጋሚ ማለት የብዙ ሚስት ጋብቻ የሚባለው ነገር ወይም ደግሞ አንድ ባል ለብዙ ሚስት መዳር እንደ አንድ ሚስት ለብዙ ባል መዳሯ የሚባለው ነገር ነው። በጥቅሉ ወደኛ ኮንቴክስት እናመጣው ማለትም አንድ ወንድ ብዙ ሚስት የማግባቱ ይዙ ለአንድ መልእክተኛ ወይም ደግሞ አንድ ነብይ ያንን ነገር ቢተከበረው በመልእክተኝነቱ ወይም ደግሞ በነብይነቱ ላይ የሚያመጣው ጫና አለ ከተባለ የለም። አትፈርስ ፕሊስ። ልንዘጋው የሚገባ ጉዳይ ነው ይሄኛው ነገር። አምላክ በየትኛውም ስክሪፕቸር፣ በየትኛውም መጽሐፍት፣ በየትኛውም መልእክቱ ላይ አንድ ወንድ ብዙ ሚስት ማግባቱን የከለከለበት ኮንቴክስት የለም። አትፈርስ ፕሊስ። እንደ አንድ ኢቪል የሆነ ተግባር ወይም ደግሞ የአምላክን ሕግ የሚቃረን የሚጻረር ተግባር አድርገን ኋይ ለምን ደግሞ ተሰለሚነን አደረጉ ብለን መጠየቅ አንችልም።
አት ፈርስት ፕሌስ ይሄኛው ነው። ምክንያቶች አሉት ወይም ሂክማዎች አሉት ከተባለ አዎ በደንብ ሂክማዎች አሉት። ግን አት ፈርስት ፕሌስ እንደ አንድ ችግር ልናስተውለው የሚገባ ነገር አይደለም። ይሄን ደግሞ ብዙ ስክሪፕቸሮች ስለተመለከት ነው ማለት ነው። ብዙ ሚስት የሚባለው ኢሹ ወይም ደግሞ ፖሊጋሚ እና የሚባለውን ኢሹ በባይብል በተለያየ ቦታ ውስጥ ልናገኝ እንችላለን። አንድ ክርስቲያን ብዙ ሚስት የሚባለው ነገር ችግር ሊሆንበት አይገባም፣ መጽሐፍ ቅዱስን የምር የሚከተል ከሆነ ማለት ነው። ያንን የቱ ጋር ልናገኘው እንችላለን? እሱም ፖይንት ላንሳለሽ እና ወደ ሂክማው እንመጣለን። እየሰማሽ ነው ግን ላረጋግጥ እሱ እሺ። እስኪ አንድ ጊዜ ከታች ያላችሁ ሰዎች ድምፄ በስተቀኝ ይሰማችሁ? ከታች ላላችሁት ምናልባት ኦቨርላፕ እንዳይፈጠር ኦኬ። እሺ ቴንክ ዩ። እሺ እና ይህንን ከያዘን በኋላ አላህ በሱረቱል ኒሳ ምዕራፍ 4 ቁጥር 3 ላይ ከሴቶች ለእናንተ የተወበላችሁን 2 3 4 እንግዲህ አለማስተካከልን ብትፈሩ አንዲትን ብቻ ወይም ልጆቻችሁ ንብረት ያደረጉትን ያዙ፣ ይሄ ወደ አለመበደል የቀረበ ነው ይላል። ይህን ሀሳብ ትይዛላችሁ፣ ያንን ትይዛላችሁ። አሁን ወደ ባይብል ስንመጣ ወይም ወደ መጽሐፍ ቅዱስ ስንመጣ አንድ ብቻ አግቡ የሚል መመሪያ የለም ፈጽሞ። ምህረት ምናልባት አንቺ ያነበብሽው ነገር እንዳለ አስረድተሽናል፣ እሱን ይዘሽልን ትመጫለሽ። ግን ካለው ኮንቴክስት አንጻር ከአንድ በላይ ያገቡ የአምላክ ባሮች በጣም ብዙ ሰዎች እናገኛቸዋለን። ለምሳሌ እነ ያዕቆብን ብንወስድ በዘፍጥረት 31:17 ላይ ያዕቆብ እንግዲህ ከአምላክ ጋር ያለውን ኢንተራክሽን ላንቺ አልነግረሽም። በጣም ታላቅ የእግዚአብሔር ሰው፣ ታላቅ ለአምላክ የቀረበ ሰው ነበረ። ይህ ሰው በዘፍጥረት 31:17 ላይ ስለሱ ምን ብሎ መጽሐፍ ቅዱስ ይነግረናል? ያዕቆብም ተነሳ ልጆቹንና ሚስቶቹንም በግመሎች ላይ ያስቀመጡ ይላል። ሚስቶቹም የሚባሉት መቼም አንድ ሚስቶች ተብላ አትገለጽም። ከአንድ በላይ ሚስት እንደነበረው ይጠቁመናል መጽሐፍ ቅዱስ ስለ ያዕቆብ ማለት ነው። ስለ ጌዲዮንም ስናወራ በመሳፍንት ምዕራፍ 30 ላይ ለጌዲዮኖችም ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት ይላል። ይህን ያሰፍርልናል። እነ ህልቃናንም ብንወስድ በአንደኛ ሳሙኤል ላይ ኢቨን ልበ አምላክ የተባለው ዳዊት በአንደኛ ሳሙኤል ምዕራፍ 25 ቁጥር 43 ላይ ዳዊትም ደግሞ እስራኤላዊቱን አኪናሆምን ወሰደ፣ ሁለቱም ሚስቶች ሆኑለት ይላል። ከአንድ በላይ ሚስት እንደነበር ይገልጻል። አንደኛ ዜና መዋዕል ምዕራፍ 14 ቁጥር 3 ላይም ዳዊትን በኢየሩሳሌም ሚስቶችን ጨምሮ ሌሎችን ወንዶችና ሴቶች ልጆችን ወለደ ይላል። ኢቨን እንደውም ስለ ሚስቶቹ እግዚአብሔር ለአንተ ልጨምርልህ እንደ እያለ ሲያማክረው እንደነበረ እንመለከታለን ማለት ነው። ግን ሌላው በጣም ከባዱ ነገር ምንድነው? ከዳዊት የተወለደው ሰው ነው ሰለሞን እንግዲህ አንድ ኦርቶዶክስ እንደ ኦርቶዶክስ የሰለሞንን ነብይነት አፊርም ማድረግ አለብሽ፣ መጽሐፍቶችም ስለሚናገሩ በአንደኛ ነገሥት ምዕራፍ 11 ቁጥር 3 ላይ ይህ ነቢይ ለእርሱም ወይዛዝር የሆኑ 700 ሚስቶች 300 ቁባቶችም ነበሩት ይላል። ሰለሞን 700 ሚስቶች የነበሩት 300 ቁባቶች የነበሩት እንደነበረ ይገልጽናል። አሽሁርንም በአንደኛ ዜና መዋዕል ምዕራፍ 4 ቁጥር 5 ላይ ስንመለከት ለተቄም አባት ለአሹር ሄላና ነዕራ የተባሉ 2 ሚስቶች ነበሩት ይላል። ብዙ ሰዎችን መዘርዘር እንችላለን ከዚህ በላይ። ሆነም ቀረ ሄደም ወጣ የአምላክ የቅርብ ባሮቹ የአምላክ የቅርብ ወዳጆቹ ጓደኞቹም ሆነ የእሱ ነቢያትና መልእክተኞች ይህንን ተግባር በሚፈጽሙበት ሰዓት ስህተት ቢሆኑ ኖሮ አምላክ እነሱን ማረም የሚችልበት ኮንቴክስት ነበር። በተለያየ መንገድ ተመልክተናል። ነቢያት ለህዝቦች ምልክት የሚሆኑ ሰዎች እንደመሆናቸው መጠን እነዚያ ሰዎች ስህተትን በሚሰሩበት ጊዜ አምላክ ያርማል። ለምሳሌ ዳዊትን ብንወስድ ዳዊት በጣም ብዙ ጊዜ ተሳስቶ ነበረ። ለእሱ ስህተት እርማትን የሚሰጥበት ኮንቴክስት አለ። ስህተት መሆኑን ደግሞ ለማሳየት እሱን የሚቀጣበት ጊዜ ነበረ። ዳዊት ግን ሚስቶችን በሚያገባበት ጊዜ አምላክ እሱን እንድመቅጣት ልጨምርልህ እያለ ሲያማክረው እንመለከታለን። ኢቨን እነ ሰለሞን፣ እነ አሽሁር፣ እነ ህልቃና፣ እነ ጌዲዮን፣ እነ ያዕቆብ ከአንድ በላይ ሚስት በሚያገቡበት ጊዜ እነሱ ለእኛ አርአያ እንደመሆናቸው እነሱን ያረነበት ኮንቴክስት የለም ማለት ነው። እሱ በመጽሐፍ ቅዱስ ላይ ከአንድ በላይ ማግባት የሚባለው ነገር ችግር የሚሆንበት ኮንቴክስት የለም ማለት ነው። ለአንድ ክርስቲያንም መጽሐፍ ቅዱስን የምርም የሚከተል ከሆነ መጽሐፍ ቅዱስን በያዘበት ኮንቴክስት ለምን የሚል ጥያቄን ማቅረብ አይችልም። ከአንድ በላይ ማግባት የሚባለው ነገር እንደናንተም ትክክል የሆነ ተግባር ስለሆነ ወይም ደግሞ አምላክ ስህተትነቱን አፊርም ያደረገው ነገር ስለሆነ ማለት ነው። ያንን ነገር እንይዛለን። አሁን ወደ እስልምና ፖይንት ኦፍ ቪው ስንመጣ እስልምና እንደነገርኩሽ በሱረቱል ኒሳ ምዕራፍ 4 ቁጥር 3 ላይ ስንመጣ ከሴቶች ለእናንተ የተወበላችሁን 2 3 4 አግቡ፣ አለመሳከልን ብትፈሩ አንዲትን ብቻ አግቡ፣ ወይም ልጆቻችሁ ንብረት ያደርጉትን ያዙ፣ ይህ ወደ አለመበደል በጣም የቀረበ ነው ይላል አላህ። ከአንድ በላይ ማግባት የሚባለውን ነገር አላህ አፊርም አድርጎልናል። እንደው ፈቅዶልናል ከተባለ አዎ ፈቅዶልናል። ይህንን ከያዝን በኋላ ግን ሰለም በዛ ያሉ ሚስቶችን የማግባታቸው ግን ምክንያቶችም ሂክማዎች ነበሩት። እነሱ ምንድን ናቸው? ሂክማ ላይቀመጥለት ይችላል ማለት ከአንድ በላይ ማግባት የሚባለው ነገር ችግር ስለሌለው አንድ መልእክተኛ እንደ አንድ መልእክተኛ አንድ ነብይ እንደ አንድ ነብይ ከአንድ በላይ ማግባቱ ነጥብ የሚያስጥለው ጉዳይ እንዳልሆነ ተመልክተናል። ቢሆንም እንኳን ግን ሂክማዎች ነበሩት ወይም ደግሞ ምክንያቶች የሆነ ጥበቦች ነበሩት። እሱ ከአንድ በላይ ሚስት ለማግባታቸው ሚስታቸው ከአንድ በላይ ሚስት ለማግባታቸው ሰለላሁ ዐለይሂ ወሰለም
ሶ ምንድናቸው ከተባለ አንደኛው ለሶሻል ወይም ደግሞ ይሄ ሁማኒቴሪያን የምንባለው ነገር አለ። ይሄ ምንድነው በአማርኛ ማህበራዊና ሰብአዊ የሆኑ ሪዝኖች ነበሩት የረሱል ሰለም ከአንድ በላይ ማግባት። እነዚያም በሚስቶቹ እየጠቀስን አንድ በአንድ ምሳሌ እንሰጣለን። የረሱል ሰለምን አብዛኛውን ጋብቻ ስንመለከታቸው ዴር ላይፍ ታይም ባሎቻቸው በተለያየ ምክንያት ስፔሻሊ ደግሞ በጦርነት ምክንያት የሞቱባቸውን ሴቶች የሚያገቡበት ኮንቴክስት ነበረ እና እነዚያ ሴቶች ደግሞ በእድሜ በጣም የገፉ ናቸው። ፕላስ ራሳቸውን እንኳን ማስተዳደር የማይችሉበት ኮንቴክስት ውስጥ የነበሩ ሰዎች ናቸው። ማንም ደግሞ እነሱ ሊረዳም የሚችል አይደለም። ከተወቻል ላይክ ሳያገባ መርዳት አይችልም። ኮሱ ላይ እንመጣለን አንድ ጊዜ። በቁርአን ላይ ሱረቱል በቀራ ላይ እንደተቀመጠልን አንዲት የፈታችን ሴት ማግባቱ የተፈቀደ እንደሆነ አላህ በቁርአን ላይ ያስቀምጦልናል። አንደኛ ፈርስት ፕሌስ ማለት ነው። እነዚህ ሳያገባ መርዳት አይችልም የሚባለው ላይ እንመጣለን እንደ አንድ ሀሳብ። እነዚህ ሶሻል እና ሁማኒታሪ ሪዝን የሚባለውን ነገር እናስረዳና እንመለስበታለን። በሐዲስ ላይም አይ ቲንክ በትርሚዚ ላይ ብናገኝ ሐዲስ በጣም ትልቅ ፖይንትን አስቀምጠውልናል ረሱል ሰለላሁ ዐለይሂ ወሰለም። ሶ አንዲት ሴት በጣም በእድሜ ገፋች ሆና ስፔሻሊ ደግሞ ልጆችን የያዙም ሴቶች ነበሩ። ፕላስ ስራ ሰርተው እንኳን ራሳቸውን ማስተዳደር የማይችሉበት ኮንቴክስት ላይ ሆነው ማንም ረጂ በሌላቸው አውድ ብቻቸውን ሲባከኑ ከሚታዩ ልክ እንደ ኡሙ ሰላማ፣ እንደ ሰውዳ ቢንት ዘምዓ፣ እንደ ዘይነብ ቢንት ኹዘይማ መሰል ሰዎችን በጋብቻ ኃላፊነት እንዲወስዱ ሆኗል ረሱል ሰለላሁ ዐለይሂ ወሰለም። ኡሙ ሰላማ ከአባት ከሌላቸው ልጆች ጋር የተሰወች ሰው ነች። ማንም ይረዳት አልነበረም። እነ ሰውዳ ቢንት ዘምዓ ልክ እንደዛው፣ እነ ዘይነብ ቢንት ኹዘይማም ያው የድሆች እናት ተብላ የምትጠራው እናታችን እነሱን ከብቸኝነት አልፎም ደግሞ አሰቃቂ ከሆነ ድህነት ነው የረሱል ሰለም ማግባት የታደጋቸው። አንደኛ ይሄ ነው። ሌላኛው ለፖለቲካል ጉዳይም ነው። ታውቃላችሁ የአረቦች ሶሳይቲ የአረቦች ማህበረሰብ በጣም ጥልቅ የሆነ የጎሳ ክፍፍል አለው። ታውቃላችሁ እና በጣም ጥልቅ የሆነ የጎሳ ክፍፍል ስላለው ከተለያየ ጎሳ ማግባታችሁ ማለትም ከእያንዳንዱ ጎሳ ለምሳሌ 5 ጎሳ ቢኖር እኔ ከ5ቱ ጎሳ ሚስቶች ቢኖሩኝ 5ቱ ጎሳዎች ከኔ ጋር ያላቸው ግንኙነት ምን ያህል መልካም እንደሚሆን አስቡ። ታውቃላችሁ እና የአረቦች ሶሳይቲ ወይም የአረቦች ማህበረሰብ ተቋርጣለች መሰለኝ። የስልክሽን ሁኔታ ብታስተካኪ ደስ ይለኛል ምህረት። እንዴት ነው ነገሩ? አሎ እየሰማሁህ ነው። እሺ እና የአረቦች መሀል ላይ ይሄ እንዳይል ፖይንቱን ላስረዳና ከዛ በኋላ ጥያቄ ትጠይቂያለሽ አይሻልም? ቅድም ያነሳሽው አንድ ፖይንትም ነበር። አላሳመነኝም ግን ኢትስ ኦኬ ቀጥልሽ እኮ ትጠይቂያለሽ መጨረሻ ላይ አይሻልም? አሁን ፖይንቶችን በደንብ አንደርስታንድ ካረግሽ በኋላ ማነሳውን ነገር መጨረሻ ላይ ትጠይቂያለሽ። መጀመሪያ ያነሳውልሽ ነገር አለ የሶሻል እና ሁማኒታሪያን ሪዝን አለ። እነ ኡሙ ሰላማ እነ ሰውዳ ቢንት ዘማን ዘይነብ ቢንት ኹዘይማን ሲያገባ ምክንያት ነው የሚለውን በጥቅሉ አንስቼልሻለሁ። ሌላ ፖይንት ደግሞ ያነሳውልሽ ፖለቲካል ኢሹ አለ። የፖለቲካል ኢሹ እና ወይ ደግሞ ትሪባል ሪኮንሲሊዬሽን ማለት ነው። የአረቦች ሶሳይቲን አንስቼ ያነሳውልሽ ፖይንት አለ። እሱን በደንብ ላስረዳሽ። ሌሎች ፖይንቶችም አሉ። እነሱን አንድ ባንድ ላንሳልሽና ከዚያ በኋላ ትጠይቂያለሽ መጨረሻ ላይ በዚህ ምክንያት ብለሽ አይሻልም? እሺ ሐሳብ ይሄ በጣም ሐሳብ ይላል ይቆራረጣልና ያንቺም ጥያቄ እንደ ጥያቄ ይነሳል፣ የኔ መልስ በስተክል አድረስ አይሆንምና መሀል ላይ ያለው አድማጩ ራሱ አንቺም ብትሆኚ ሆነ ግልጽ የሆነ ነገር ማግኘት ያቀተሻል። ጨርሺና መጨረሻ ላይ ታስረጃለሽ ፖይንትሽን። እሺ ድምጽ አለ አንቺ ጋር የሚታርግልኝ አንድ ጊዜ።
ወደ ፖለቲካል ኢሹ ስንመጣ የአረቦች ሶሳይቲ የአረቦች ማህበረሰብ በጣም ጥልቅ የሆነ የጎሳ ክፍፍል አለው። አሁን በጣም ጥልቅ የሆነ የጎሳ ክፍፍል ባለበት ኮንቴክስት ያው አንዱ ጎሳ ከአንዱ ጎሳ ጋር ለመስማማት ሊፈጠር ይችላል። አረቦች እንደ አረቦች ስታስቡት ውስጥ ለውስጥ ያላቸው ሲቪል ዋር በሉት በቃ አንዱ በአንዱ ላይ የሚነሳበት ኮንቴክስት በጣም አደገኝነትን ሊፈጥር ይችላል። በዛው ልክ ደግሞ እነዚህ ትሪባል ዲቪዥን ይሄ በጣም ጥልቅ የሆነ የጎሳ ክፍፍል አንድነት ቢታይበት ደግሞ አስቡት ምን ያህል ጠንካራ የሆነ ኮሚኒቲ ሊፈጠር እንደሚችል። በቻል ከተለያዩ ጎሳዎች አንድ ሰው ማግባቱ እነዛን ክፍፍሎች በተለያየ ኮንቴክስት አንድ ያደርጋቸዋል ያጠነክራቸዋልም ጭምር። ረሱል ሰለላሁ ዐለይሂ ወሰለም ከተለያዩ ትራይቦች ወይም ጎሳዎች ያገቧቸውም ሴቶች ነበሩ። ለምን? ይህንን ጠንከር ያለ ኮሚኒቲ ለመፍጠር በሚል ሰበብ ማለት ነው። ለምሳሌ እነ ጆይሪያ ቢንት አልሐሪስ እነ በኑ ሙስጠሊቅ የሚባሉ ጎሳዎች የመጣች ሴት ነች። ረሱል ሰለም ከበኑ ሙስጠሊቅ የሆነችውን ጆይሪያ ቢንት አልሐሪስን ማግባታቸው እኚህ ሰዎች እንደ ሆል ላይፍ ማለት ነው ወይም ደግሞ የሆል ትራይብ ወይ ሆል ሙሉ የሆነውን ጎሳ ፍሪ ሆኖ ነፃ ሆኖ እንዲቆይ ነው ያደረገው። ኢት ሚንስ ረሱል ሰለም ከበኑ ሙስጠሊቅ የሆነች ሴትን ማግባታቸው ጎሳው እንደ ጎሳ ከረሱል ሰለም ዘንድ ያለውን ኢንተራክሽን ወይም ግንኙነት መልካም እንዲሆን ያደረገው። ገብቶሻል? ለዛ ሪሌሽን ለዛ ጋብቻ ሲባል የሚኖራቸው ኢንተራክሽን መልካም የሚሆንበት ኮንቴክስት ነበረ። አሁን ባዳነበት ያስረዳኸኛል አይደል? ለምን ነብያችሁ እንዳገባ የሁኔታው ስለነበሩ ምንድነው ይሄ ነገሮችን ለማስተካከል ነው ያልከው። እያንዳንዱን ቁርአን ላይ ያለ ወይ ሐዲስ እኮ እሱ አነሳልሻለሁ፣ ችግር የለውም። ለምን ላይክ ይሄኛውን ምዕራፍ እየገለጥክልኝ አለ አይደል? እንትን የሚለው ላይ ይሄ አለ እሷን ያገባበት ምክንያት ይሄ ነው ተቀምጧል ብለህ ከቁርአን ላይ ወይ ደግሞ ከሐዲስ ላይ አሳየኝ። ለምሳሌ ኡሙ ሰላማ አንቺን ያገባውሽ እኔ እንትን አባት የሌላቸው ልጆች ስለያሽና በጣም ደሃ ስለሆንሽ የሚረዳሽ ሰው ስለሌለ ለዛ ነው ያገባውሽ። ወይም ደግሞ አንተ እንዴት አውቀ ነገርከኝ? አሁን ለኔ ነገርከኝ። እርግጠኛ ሆኖ ኤክስፒሪየንስ ነው ከሳቸው የህይወት ኤክስፒሪየንስ ነው ይሄን ነገር የምንወስደው ከህይወታቸው ማለት ያልተጻፈ ነገር ነው ማለት ነው የምትነግረኝ። አሁን ቁርአን ላይ ወይ ሐዲስ ላይ የሌለ ነገር ነው። አይ ታሪካቸው ያስተምረናል፣ ይሄን ነገር ያስይዘናል ነው ታሪካቸው፣ ሆል ላይፋቸው ያስይዘናል። አሁን ይኸውልህ ከኡሙ ሰላማ ጋር አንድ ሚስታቸውን ጥራልኝ። ለምሳሌ ኡሙ ሰላማን እንውሰድ። ኡሙ ሰላማን አገባት እና ትልቅ ሰው ስለነበሩ የሚያስተዳድራቸው ስለሌለ እሳቸው ከወደቅ እየሰማሁህ ስለነበረ እኔም ላውራ ሀሳቡ ስለኝ ነበረ ግን በአንድ ጊዜ በደንብ ተረድቻለሁ። ረጅም ሰዓት መቀመጥ ስለማልችል ላይክ ጥያቄ እንድትመልስልኝ ነው። አጠር ያለ ጥያቄ ጠይቄ ሚዩት አድርጌ እኮ እየጠበኩ ነው። ስለዚህ አንዴ እንዳስረዳ ፍቀድልኝ። ሚዩት አድርገህ አንዴ ተረጋጊ። ኧረ እኔ በጣም በተረጋጋ ነው እኮ የጠየቅኩ እያስረዳው ያለሁት። እሺ አንድ ጊዜ ሚዩት አድርጌ። ለምሳሌ ከኡሙ ሰላማ ጋር በነበራቸው ኢንተራክሽን ኢብን ሰዓድ የዘገበው ነገር አለ። በጣም በእድሜ የገፈች እንደነበረች እና ህፃናት ልጆች እንደነበሯት፣ እነዚያም ህፃናት ደግሞ አቡ ሰላማ የሚባለው አባቷ ማለት ነው። ማነው አቡ ሰላማ? የሰላማ ማለት ልጆቹ ናቸው። እሱም እንደሞተና አባት የሌላቸውን ህፃናት ልጆች በዚያ ከፍ ባለ እድሜ ብቻዋን የምታሳደግበት ሁኔታ ላይ እንደነበረች ተገልጿል። ከሐዲስም ሰሒህ ሙስሊም ላይ ባለ ሐዲስ አይሻ የዘገበችው ዘገባ አለ። አቡ ሰላማ በሞተበት ጊዜ ሰለም ኡሙ ሰላማን እንዳገቡ አይሻ ዘግባለች። ሰሒህ ሙስሊም 918 ሐዲስ ላይ ያዡ ገብቶሻል። ከዚህኛው የምንወስደው የሆነ ትምህርት አለ። ሰለም ቀጥታ አንቺን ያገባውሽ ብለው እንዴት ነው ሊነግራት የሚችለው? ስታስቢ ጭንቅላትሽ እንዴት ነው ያንን በዚያ መልክ ሊያስብ የሚችለው? ኡሙ ሰላማ ሆይ አንቺን እኮ ያገባውሽ
ባልሽም ሞቷል፣ ልጆችም ደግሞ ብቻሽን ያሳደግሽ ነው። በቃ ባገባሽስ አይነት ሀሳብ ሊነሳ ይችላል። ማትፈርስ ፕሊስ እሷን ፊል ልታደርግ የምችለው በምን አይነት መልኩ ነው ታስቢያለሽ? ማትፈርስ ፕሊስ ያኛው ነው። ከእሳቸው ህይወት ለቀጣይ ለእስልምና እምነት ተከታዮች ሙሉ ማስረጃ ምንም አይነት ጥያቄ እንዳይኖር፣ ስለዚህ ቁርአን ላይ እያንዳንዱ ነገር መዘርዘር አለበት። አፈ ታሪክ ሳይሆን የሚያስፈልገው የተጻፈ ምን አለ፣ ቁርአን ላይ ምን አለ ወይ ሀዲስ ላይ ምን አለ። ታዲያ ቁርአን ላይ ከሌለ ወይ ሀዲስ ላይ ከሌለ እኮ አፈ ታሪክ ነው እየነገርከኝ ያለው። በዚህ ድምፅሽ በጣም ከፍ ብሏል፣ እየጮህሽ ነው። ተረጋጊና አዳምጪ። ሳይሆን ሙስሊም ማለት ላይ አይሻ የዘገበችው ዘገባ አለ። አቡ ሰላማ የሚሞትበት ጊዜ ሀሳቡን እናንሰው። ለማንኛውም ስትረጋጊ ነሽ እኔ አይደለም ማትፈርስ ፕሌስ ያሰሩት ከተራሷን የወረደችው። ግን የምትፈልጉትን መልስ ጠብቃችሁ አትምጡ። የሚነሳውን ፖይንት ተረጋግታችሁ ለማዳመጥ ሞክሩ። አስቡት። እኔ አሁን ለምሳሌ የሆነ ሴት እንትን ለማድረግ ሞከርኩኝ፣ በማግባት ለመርዳት ሞከርኩኝ። ከዛ ያቺን ሴት ያገባዋት ለመርዳት እንደሆነ ከሆነ ላይክ ያንን ኢንፎርም ማድረጋት ከሆነ ያቺ ሴት የሆነ በጋብቻ ላይክ እንዴት ነው የምታስበው? እንዴ እንትን እኮ አትልም። ጋብቻው ራሱ የራሷ ጋብቻ እንደሆነ ራሱ ፊልም የምታደርግ ይመስላችኋል? ላይክ እንዴት ነው ፊልም የምታደርገው ያቺ ሴት? በጣም እኮ ነው የሚከብደው። ለረዳሽ ነው ያገባዎች ብዬ እንዴት ነው አንዲን ሴት ማገባት? ታቻለም እንዴ ከሳውዳ ቢንት ዘማ ጋር ያለው ጋብቻ ላይ እንደውም ሳውዳ ራሱ በጣም ይጨንቃት ነበር። እንኳን ረሱል ሰለላሁ እንደዛ ተናግሮ ይቅርና ለኔ እኮ ቦታ እየሰጠኝ አይደለም ብላ የሆነ ሰዓት ትናገር ነበረ። ከአይሻ ጋር ባላት ኢንተራክሽን ከአይሻ ጋር በነበራቸው ኢንተራክሽን ረሱል ሰለላሁ ማለት ነው። በቃ እሷ ፊልም የምታደርገው ነገር ነበረ። እንኳን ረሱል ሰለላሁ እንደዛ ብሎ ተናግሮ ይቅርና በቃ አንቺ በእድሜ ገፋሽ ነሽ፣ ፕላስ ስር የለሽም፣ ደካማ ሰው ነሽ፣ ፕላስ ደግሞ በጣም ህፃናት የሆኑ ልጆችን ጥሎልሽ ነው ባልሽ የሞተው። እኔ ላገባሽ እፈልጋለሁ። እንዴት እኔ አሁን አትፈርስ ፕሌስ እኔ በዛ በኡሙ ሰለማ ቦታ